እንኳን ደህና መጡ። የውበቱ ማሟያና የሀብቱ መተማመኛ ስለሆነው ስለ ወርቅ ጌጣጌጦች ወቅታዊ መረጃ ለማግኘት ትክክለኛ ቦታ ላይ ኖት። ጆሮ ላይ የሚያርፈው ጥበብ ከውበት ባለፈ ትርፋማ ኢንቨስትመንት የሚሆንበትን መንገድ በጥልቀት እንመረምራለን። ለዚህ ቪዲዮ እንዲሁም ደግሞ ቻናል አዲስ ከሆናችሁ ቪዲዮን ላይክ ማድረግ ቻናሉንም ሰብስክራይብ በማድረግ ዘውትር የተለያዩ ወርቅን የተመለከቱ መረጃዎችን መመልከት እንዲያስችሉት የደውል ምልክቷን በመጫን ቤተሰብ ትሆኑን ዘንድ በማክበር እንጠይቃለን። ከውበት በላይ የሆነ ሀብት የጆሮ ጌጥ መግዛት። ብዙዎቻችሁ የጆሮ ጌጥ መብዛትን ዝም ብሎ ፋሽን መከተል ብቻ ይመስላችኋል። ነገር ግን አይደለም። በአነስተኛ ካፒታል የሚጀመርና በማንኛውም ጊዜ ወደ ጥሬ ገንዘብ ሊቀየር የሚችል ተንቀሳቃሽ ባንክ መያዝ ማለት ነው። በተለይ በአሁኑ ወቅት የዓለም አቀፍ የወርቅ ገበያ መለወጥ ለገዢዎችም ሆነ ለሻጮች አዳዲስ የሆኑ እድሎችን ይዞ መጥቷል። በዛሬው የ18ንና የ21 ካራትን የ5 ግራም የጆሮ ጌጥ ዋጋ በስንት መግዛት እንደምትችሉ እነግራችኋለሁ። ከዛ በፊት ግን የወርቅን ዋጋን የሚወስኑ ነገሮች ምንድናቸው የሚለውን እንመለከታለን። የጆሮ ወርቅ ዋጋ እንደ ሌሎች የወርቅ አይነቶች በግራም ቢሰላም የራሱ የሆኑ ልዩ የዋጋ ስሌቶች አሉት። ዋጋውን የሚወስነው ዋና ነገር የመጀመሪያው ፒዩሪቲ ወይም ደግሞ የካራት ደረጃው ነው። 21 ካራት በኢትዮጵያ ገበያ እጅግ ተመራጭ የሆነና ለኢንቨስትመንትም ሆነ ለጌጥ ተመራጭ የሆነ ነው። 18 ካራትም እንግዲህ ለተወሳሰቡ ዲዛይኖችና ለጥንካሬ ተመራጭ ሲሆን ዋጋው ግን ከ21 ካራት ዝቅ ይላል። ሌላው የምንመለከተው በተለየ ሁኔታ የጥበብ ዋጋ ወይም ደግሞ የሌበር ኮስት ነው። የጆሮ ጌጦች ጥቃቅንና ውስብስብ ዲዛይን ስለሚጠይቁ ሰሪዎች የሚጨምሩት የእጅ ዋጋ እንደ ስራው ክብደት ይለያያል። ብዙ ጊዜ የትኛውም አይነት የወርቅ ዲዛይን ከሚያርፍባቸው የወርቅ አይነቶች አንፃር ማለት ነው እንደምትመለከቷቸው በስላይዱ ላይም የጆሮ ጌጥ ላይ የሚታዩት የተለያየ ቅርጻ ቅርጾችና ዲዛይኖች ሌሎች ወርቆች ላይ እንደዚህ አይሰሩም ይባላል። ብዙውን ጊዜ የሚሰሩት ዲዛይኖችና የተለያዩ የእጅ ስራዎች ማለት ነው ከሌሎች በአንገት ላይ እንዲሁም ደግሞ በእጅ ቀለበት ላይ